ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም አንዳንዶቻችሁ መቀሌን በሻሻ አደረግናት ሲባል ላጨበጨቡት፣ አሁን ደግሞ መቀሌን ታደግናት ሲባል ላጨበጨቡት የፓርላማ አባላት የጋበዝካቸውን አጭር ዜማ ድገምልን ባላችሁት መሰረት ዜማዋን ባጭሩ በመጋበዝ የሰዓቱን መረጃ ማቅረብ እንጀምራለን። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። የመጣው ለጀደው አጨበጭባለሁ፣ ገና ለምን ይመጣው ተዘጋጅቻለሁ። ሰው ይሳዘበኛል እኔ መጫው ካለው በሄድኩበት ቦታ አጨበጭባለሁ። ማነኝ አጨብጫቢ ነኝ፣ ማነኝ አጨብጫቢ ነኝ፣ አጨብጫቢ ነኝ ዓለም ያወቀኝ፣ አጨብጫቢ ነኝ ሀገር ያወቀኝ። ያንን ገለባ ልብ ከደጅ ወደቀው አድራሻ ወዴት ነው ብላ ጠይቀው፣ የነገው ነፋስ ነው መንገዱን የሚያውቀው ይላል በእውቀቱ ስዩም። አዎ ሲባል ማጨብጨብ፣ አይደለም ሲባል ማጨብጨብ። እንዲህ ያለ ነገር በዘራቸው አይድረስ። ሌላው በዛሬ ፓርላማ የታየው አስገራሚ ነገር ብዙዎቹ የፓርላማ አባላት እንደዚህ ሲያንቀላፉ ነበር የታዩት። ፍዝዝ ብለው ነበረ እና በትናንትናው ዕለት ሁላችሁም እንደምታስታውሱት አንድ ኮሜዲያን ወጣት ልጅ እየሞከርኩ ነው የሚል በጣም ብዙዎችን ያነጋገረ ቫይራል የሆነ ቪዲዮ ለቆ ነበረ። እየሞከርኩ ነው የሚል እና ያንቀላፉትን የፓርላማ አባላትም አብይ ሲመለከቱ እንደዚህ ተሰርቶላቸዋል። ብዙዎቻችሁ የፓርላማ አባላት ዛሬ ያንቀላፋችሁት ቁርስ ሳትበሉ ስለገባችሁ ይመስለኛል። በቅርቡ ለፓርላማ አባላት ምገባ ለመጀመር እየሞከርን ነው። ወደ ሰዓቱ አበይት መረጃዎች ስናልፍ ጠቅላይ ሚኒስትሩ ዛሬ ኤርትራን ለመክሰስ በሚል የትግራይ ህዝብ ተሟጋች ሆነው ለመቅረብ ያደረጉት ጥረት ባክፋየር አድርጎ በተቃራኒው በርካታ የትግራይ ተወላጆች ዘንድ ቁጣ መቀስቀሱ ታውቋል። መቀሌን በሻሻ አድርገናታል፣ የእነሱ ሴቶች በወንዶች ነው የተደፈሩት፣ የእኛ ወታደሮች ግን በሳንጃ ነው የተደፈሩት ከማለት አንስቶ በትግራይ ሲፈጸሙ ስለነበሩት ግፎች ጠቅላይ ሚኒስትሩ እያቃለሉና እያፌዙ ሲናገሩ እንደነበር ያስታወሱ በርካታ የትግራይ ተወላጆች የጠቅላይ ሚኒስትሩ የዛሬው የሽንገላ ንግግር ቁስላችንን ያመረቀዘና በቁስላችን ላይ ሆምጣጤ የረጨ ነው በማለት ተቃውሟቸውን በማሰማት ላይ ይገኛሉ። በነገራችን ላይ አብይ ብቻ አይደሉም መቀሌን በሻሻ አደረግናት ያሉት። ምክትል ኤታማዦር ሹሙ ጀነራል አበባው ታደሰም የትግራይን መሰረተ ልማት አፈራረስ ነው እያሉ በኩራት መናገራቸውንም አንዘነጋው። ድርጅት እንዴት ቲፒኤልኤፍ ተበተነ፣ ፖለቲካ ሴንተሩ ተበተነ፣ ኢኮኖሚ ሴንተሩ ተበተነ፣ መሰረተ ልማቱ በሙሉ ተመታ፣ ኃይሉ ተደመሰሰ። የሚደመሰሰው ተደመሰሰ፣ የሚበተነው ተበተነ። ይሄ ኢትዮጵያን ሊያፈርስ የነበረ አስኳል ብትንቱ ወጣ። ዳትስ የጦርነቱ ዋና ዓላማ ነው። አንደኛ ይሄን ማፍረስ ነው፣ ሁለተኛ የራሳችን መቀበል። ሌላው በዛሬው በጠቅላይ ሚኒስትሩ ንግግር ላይ የተስተዋለው ስህተት፣ ጉልህ ስህተት ወይም ውሸትን በለው በጦርነቱ ወቅት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ ወደ ኤርትራ ልኪያቸዋለሁ ነው ያሉት። ይላኩ አይላኩ አናውቅም፣ ነገር ግን ተሳስተዋል። እድሜ ለቴክኖሎጂ ተበርብሮ ወጥተዋል። ከኢቲቪ እንደምትመለከቱት ያኔ ህዳር 8 2020 እንደምትመለከቱት አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስቴር ሆነው ተሾሙ ነው የሚለው። አቶ ገዱ የተሾሙት ኖቬምበር 8 2020 ነው። ማን ተደርገው? የደህንነት አማካሪ ተብለው። እንግዲህ ጦርነቱ ያኔ ነው፣ ከዛ በኋላ ነው። እና የውጭ ጉዳይ ሚኒስቴር ነበሩ ብለው ነው የተናገሩትና እባካችሁ እነ ዳንኤል ክብረት ይህን እንኳ እያረማችሁ መድረክ ላይ እንዲወጡ አድርጓቸው ለማለት ነው። ተመልካቾቻችን በኢትዮጵያ አየር መንገድ የኪራይ አውሮፕላኖች ላይ ጉዳት ደረሰ። የኢትዮጵያ አየር መንገድ በኒጀር በደረሰ የሽብር ጥቃት በኪራይ በተሰማሩ 2 አውሮፕላኖች ላይ
ጉዳት መድረሱ ተረጋግጧል። ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ኒያሚ ዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ ላይ በተሰነዘረ የተቀናጀ የሽብር ጥቃት የኢትዮጵያ አየር መንገድ የምዕራብ አፍሪካ አጋሩ አስካይ በተከራያቸው 2 ቦይንግ 737 አውሮፕላኖች ላይ ጉዳት እንደደረሰ አስታውቋል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን እንዳረጋገጠና አውሮፕላኖቹ አስፈላጊው ጥገና ተደርጎላቸው ወደ አገልግሎት እንደሚመለሱ አስታውቋል። የሩሲያ የውጭ ደህንነት አገልግሎት ፈረንሳይ በሳህል ቀጠና አለመረጋጋትን እየደገፈችና ችግር እየፈጠረች ነው በማለት ከሰዋል። በአገዛዙ ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ ተወስደው የነበሩ ምልምል ሰልጣኞች ከማሰልጠኛ ጣቢያው ጠፍተው ፋኖን ተቀላቀሉ። አገዛዙ ስልጣኑን በታዳጊዎች ደምና ጉልበት ለማቆየት ከተለያዩ የመዝናኛ ቦታ እንዲሁም ከትምህርት ቤት ታፍኖ ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም አስገብተዋቸው የነበሩ ምልምል ሰልጣኞች ሰልጥነን ወጥተን በአማራ ሕዝብ ላይ ጭፍጨፋ እንፈጽም በሚል ጠፍተው አፋብን ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦሩን መቀላቀላቸውን የኮሩ ህዝብ ግንኙነት ክፍል አስታውቋል። አገዛዙ ወጣቶችን በኃይል አግቶ ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ ክፉኛ አሰቃይቶ ይገድላችኋል እያለ ሲያስፈራራቸው መቆየቱንም ተናግረዋል። ወደ ማሰልጠኛ ታግተው የገቡት ኢትዮጵያን ዕድሜያቸው ከ15 እስከ 17 የዕድሜ ክልል እንደሚገኙ እነዚሁ በዛሬው ዕለት ወደ ፋኖ የገቡት ሰልጣኞች ተናግረዋል። የቴዎድሮስ 109ኛ ኮር ከዚህ ቀደምም ከተለያዩ የአገሪቱ ክፍሎች ታፍነው ከመጡ ሰልጣኞች መካከል ከስልጠና ጣቢያ በመጥፋት የተቀላቀሉትን 136 ምልምል ሰልጣኞች ልዩ እንክብካቤ በማድረግና የትራንስፖርት ወጫቸውን ጭምር በመሸፈን ወደ ትውልድ ቀያቸው በክብር እንደሸኛቸውና ወላጆቻቸው ጋር እንዳገናኛቸው መዘገቡ ይታወሳል። በሌላ በኩል በዛሬው ዕለት ከባህር ዳር ከተማ በቅርብ ርቀት በተፈጸመ የደፈጣ ጥቃት በአገዛዙ ወታደሮች ላይ ሰብአዊና ቁሳዊ ውድመት መድረሱ ተነግሯል። የአካባቢው ነዋሪዎች እንደተናገሩት ጥቃቱ የተፈጸመው ወታደራዊ ረሽን አጅበው ከባህር ዳር ጭንባ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ነው። በደፈጣ ጥቃቱ ሕይወታቸው ያለፈውና ጉዳት የደረሰባቸውን ወታደሮች አሃዝ ለጊዜው ባይታወቅም አምቡላንሶችና ወታደራዊ ተሽከርካሪዎች ተጎጂዎቹን ሲያመላልሱ ታይተዋል። ጉዳዩን አስመልክቶ እስካሁን ከከተማው መስተዳድርም ሆነ ከክልሉ ኮሚኒኬሽን ቢሮ የተሰጠ ምንም አይነት መግለጫ የለም። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልን።